እስኪ ምን እንደምታመጣ እናያታለን። እንደዛማ አይሆንም፣ መግባት አለብን። እኔ ሱቅ ልቃ አንቺን ብታጠቃሽስ? ትሁት አንድ ጊዜ እስኪ ቁጭ በይ። እውነት ለመናገር ግን ምንሽም የቤት ሰራተኛ አይመስልም። ሁሉንም የሚቀያየረው እኮ ኑሮ ነው። የምታውቂው ነገር አለ እንዴ? ምን? አባዬን ስለጠየቅኩት ገንዘብ የሚያሴሩት ሴራ አለ እንዴ? እኔ ማውቀው ወይ ደግሞ የተረዳሁት ቤተሰቦች በጣም አደገኞች እንደሆነ። ከኔ ጋር የጨረስን መስሎኝ። የምንጨርሰው ስንጨርስ ነው። አንቺስ እንዴት በዚህ ሰዓት እዚህ ሆንሽ? እንግዳ ትቻለ በጣም ብዬ ነው። እኔ የምልህ እማዬ ከሞተች ምን ያህል ጊዜ ሆናት? 2 ዓመት ከ3 ወር እንደዛ ነው አይደል ቤቲ? ይሄ ልጅ ያስቸግራታል እንዴ ቤቲ? ይቅርታ እኔ አላውቅም። አንተን በማያገባኝ እንዳልገባ አስጠንቅቀኸኛል። ግን ደግሞ የማይገባ ነገር እያየሽ መቼም ዝም አትይ። የቱ የሚገባ የቱ ደግሞ የማይገባ መሆኑን መለየት ይከብደኛል። በእርግጥ እንደምፈልገው አይነት ሰው ነሽ። ነገር ግን ሚስቴን መጠበቅ ስለምፈልግ ነው። ማንም በአንተ እንዲቀልድ አልፈቅድላት። ስማ፣ ማንም ልጄ ላይ እንዲቀልድ አልፈልግም። ትሁት ጀመረ። ባለፈው ክፍል ላይ የናቲን እናት አለሜን ወደ ሳሎን ወስዳ ቡና እያፈላችላት እያለ በሩ በድንገት ተቆፈቆፈ። በሩን የቆፈቆፈው ማን ይሆን የሚለው ሁላችንንም ነበር ያሳሰበን። አለሜ ከየት እንደሆነ ያልታወቀ ድፍረት አሰባስባ በቃ ያመጣችውን ታምጣ፣ እንያት፣ እዚህ እንጠብቃት አለች። ትሁት ይህ ስሜቷ እዚህ መድረሱ ቢያስደስታትም ምናልባት ወደ ክፍሏ አልመለስም ብላ ታስቸግረኝ ይሆን ብላ ደነገጠች። አለም ይኸውልሽ አሁን አይሆንም። ምናልባት እኔን ወደ ውጭ አስወጥታ የሆነ ቦታ ልካ አንቺን ልትጎዳሽ ስለምቺ አሁን አይሆንም። አሁን ወደ ክፍልሽ ተመለሺ፣ ሌላውን ደግሞ እኔ አስተካክላለሁ ብላ አለሜን ወደ ክፍሏ ካስገባች በኋላ በሩን ስትከፍት በሩን ያንኳኳው ናቲ ሆነ። ናቲ ገባ። ናቲ ትሁትን እፈልግሻለሁ፣ እስቲ አንዴ ቁጭ በይና አዋሪ ይላታል። እሷም እሺ ብላ ስትቀመጥ በመጀመሪያ ግን ሳልደብቅ የምነግርሽ ትሁት ምንሽም ሰራተኛ አይመስልም። ትሁትም ገርሟት ምን ነው ናቲ ሰራተኛ ምን ይመስላል? ደሞም እኮ ኑሮ ነው አንዱን ከፍ ዝቅ የሚያደርገው እንጂ ሰራተኛ ሆኖ የተወለደ ወይም ሌላ ማረግ ሌላ ስራ ይዞ የተወለደ ሰው የለም ትሏለች። ናቲም እሱን ለማለት እንኳን አልነበረም። እውነትሽን ነው፣ ተይው በቃ በዚህ ጉዳይ አይደለም እኔ ላዋራሽ የፈለኩት የነበረው ይላታል። እሺ በምን ጉዳይ ነው ብላው ስትጠይቀው ደግሞ በባለፈው ከዚህ ቤት የመጣው በዋናነት ለእናቱ መታሰቢያ የሚሆን ድርጅት ለመክፈት ብር የእናቱን ብር ለመጠየቅ ነውና በጠየኳቸው ብር ዙሪያ ምናልባት ሲያወሩ ሰምተሽ ከሆነ እስኪ የሆነ ነገር በይኝ ይላታል። እሷም ምንም እንዳልሰማች ግን ጥንቃቄ ቢያደርግ ጥሩ እንደሆነ በተለይ ስለ እናት አሟሟት እስኪ ተረጋግተህ አጣራ ስትለው ናቲ ደነገጠ። ለምን ካሁን በፊት እንዳላሰበው ራሱ የገረመው ይመስላል። እሺ ብሏታል። እንግዲህ እኔ ከዚህ በላይ የምነግርህ ነገር የለኝም፣ ቀስ ብለህ አጣራና ስለ እናትህ እወቅ ብለዋለች። ተቀብሏል ናቲ። ቤቲ ከዋለችበት ውላ ቤት ስትመለስ ናቲን አገኘችው። ናቲን ስላገኘችው ደስ ብሏታል። እንዴት ነው እያለች እያወራችው እያለ ናቲ አስቦበት ይሁን ሳያስበው ስለ ትሁት ጥሩነት አወራ። ለካ ሰራተኛና አሰሪ የሚጣሉ ባላቸው ሰራተኛን ወይም እነሱ የወደዱት ሰራተኛን ሲያደንቅ መሆኑን አይተናል። የቤቲ ሁኔታ ባንዴ ተቀየረ። ምን ነው እኔ እዚህ ተቀምጬ እመቤቲቱ ሰራተኛዋ ጋር መርመጥመጥ አማረ ትለዋለች። ይኸውልሽ አንቺ ባለጌ ነሽ፣ ምንሽም አይስብም። እናም ደግሞ ከአንቺ እሷ በብዙ እጥፍ የተሻለች ሰው ነች ሲላት ቤቲ በሸቀች። ይህን ብሽቀቷን የምትወጣበት ነገር ፈልጋ አጣች። ከትሁት ስህተት ነበረ የምትፈልገው። ትሁት ደግሞ ለአስወቅስ ሊያሰድብ የሚችል ስህተት እስካሁን ባለው አላጋጠማትም፣ አልሰራችም እና ግን አጋጣሚውን ተጠቅማ ቁርስ ቶሎ አለማቅረቧን ምክንያት በማድረግ እዚህ የገባሽው ቁርስ ለማቅረብ ነው። ስለዚህ ስራሽን እንዳትረሽ። ደግሞም
እኔ ባንዣበፉበት እኔ ጆፌን በጣልሁበት ነገር ላይ ዓይንሽን አንሺ፣ ድርሽ እንዳትይ፣ እንጣላለን። ካልነኩኝ አልለቅም፣ ካልደረሱብኝ ግን አልደርስም ብላለች ቤቲ። ትሁትም በጣም ገርሟት ምን ነው ቤቲ ተይ እንጂ ምን አይተሽ ነው? ምን ሰምተሽ ነው? እኔ ልኬን የማውቅ ሰው ነኝ፣ ማንም ጋር አልደርስም፣ ምንም ሀሳብ እንዳይገባሽ ብላታለች። ቤቲ ምናልባት በተወሰነ መልኩ ለመረጋጋት ትፈልጋለች። ናቲ ቢያናድዳትም ትሁት አረጋጋቻት። እዚህ ደርሷል። የናቲ እናት አለሜ ናቲ በጣም ናፈቀኝ፣ ከናቲ ናፍቆት የነሱ ዱላ ራሱ የሚሻለኝ ጊዜ ሁሉ አለ፣ አረ ናፈቀኝ እያለች ትጨነቃለች። ትሁት ግራ ገባት። ይኸውልሽ አለሜ አሁን አንድ ነገር ልንገርሽ፣ አሁን ልጅሽን በድንገት ቢመጣ ምን ትያለሽ ስትላት ደነገጠች። የቀለደችባት ነው የመሰላት። እንዴት በልጄ ትቀልጃለሽ? ውጭልኝ ብላ ጮኻ አስወጣቻት። በልጇ ቀልድ የለም። ከትንሽ ጊዜ በኋላ አቶ ገዜ ሽማግሌው ከሷ ዘንድ ሄደና አሁንም ሁኔታዋን ሲመለከት ለውጥ እያየባት ነው። ግራ ተጋብቶ እብድ አንቺ እኮ ቆንጆ አይደለሽም፣ አታምሪም ይላታል። እሷም ከአሁን በፊት ከምታሳየው ባህሪ በተለየ ያኔ እኮ ስታገባኝ ቆንጆ ነሽ ብለህ ነው፣ ደግሞም በተደጋጋሚ ስትነግረኝ ነበረ፣ ግን እኮ አንተም አርጅተሃል ትለዋለች። አዎ አርጅቻለሁ፣ ሚስትህ ግን ቆንጆ ነች ስትለው፣ አዎ ሚስቴ ቆንጆ ነች፣ አንቺ ግን አርጅተሻል፣ አታምሪም ሲላት ተረጋግታ ምንም ንዴት ሳታሳይ አሁን ሁላችንም አርጅተናል፣ ስናረጅ ደግሞ የፊት ቁንጅናችን አብሮ የሚቀጥል ነገር አይደለም፣ ይሁን ብላ ምና ተቀበለች። ገዜ ለማናደድ መጥቶ የተረጋጋ ፌስ ሲያይ ግራ ገብቶታል። ሁኖም ግን የፈለገውን ነገር በተደጋጋሚ ነግሮ ወጥቷል። ትሁት አለሜን በተደጋጋሚ ይቅርታ ጠይቃ እንደገና ጓደኛሞች ሆነዋል። ምግብ እያመጣችላት ነው፣ እየተንከባከበቻት ነው። ብቻ እነሱ የሚሉሽን አትመኝ፣ አንቺ እብድ አይደለሽም፣ እብድ እንዳልሆንሽ ደግሞ እነሱ ከዚህ ቤት ሲወጡ ተደብቀን ወጥተን መንገድ ላይ ወክ እናደርጋለን፣ ያኔ ሰው በሚያሳይሽ ፌስ አንቺ እብድ አለመሆንሽን ታረጋግጫለሽ እያለቻት ነው። እንግዲህ አለሜም እፈራለሁ፣ አይሆንም፣ ከዚህ ቤት አልወጣም ብትልም ይኸውልሽ አለሜ እኔን አታምኘኝም? ጓደኛሞች አይደለን? እንግዲህ ይኸውልሽ እኔ የምልሽን ማድረግ አለብሽ። እነሱ የሚልሽን አትስሚ። አንቺ ቆንጆ፣ አዛኝ፣ ሁሉም የሚወድሽ እንደገና ደግሞ ጤነኛ ነሽ። ስለዚህ ይህንን በቅርቡ እናደርገዋለን ብላታለች። ሌላው በትሁትን የመውደድ ጉዳይ የናቲ ብቻ ሳይሆን ሽማግሌው ገዜም አድናቆት ችሯታል። ይህም በቤቲ ፊት። ቤቲ ተናደደች። ይቺ ልጅ ግን ምን አድርጋለችሁ ነው ይህን ያክል አድናቆት በአድናቆት የምትሆኑት ትላለች። እኛ ምን ታደርግልናለች? እኔ በተለይ ምንም ያደረገችልኝ ነገር የለም፣ ግን ከታዘዘችው ቦታ ውልፍት የማትል ያቋም ሰው ነች። ካልነኳት አትነካም፣ ከተሰመረላት አታልፍም። ስለዚህ ይህ ባህሪዋ ደግሞ ይመስጠኛል፣ ሌላ ምንም አዲስ ነገር የለም እያላት ነው። ቤቲ ግን ይሄ ነገር ደስ አላላትም። እያመናጨቀቻት ነው። ከአሁን በፊት አክብራ በፍቅር ስታዋራት የነበረች ቤቲ አሁን ናቲም ገዜም ማድነቅ ከጀመሩ፣ በተለይ ናቲ ካደነቃት በኋላ ቤቲ መናደር ጀምራለች። በትሁት ወደ ቤትም እንዳትገባ እሷ ከሌለች ውጭ እንድትቆይ ካጎቷ ዘንድ እንድትሄድም እያደረገቻት ነው። ትሁት ግራ ገብቷታል። ይህች ምንድነው አንዴ ሰው አንዴ አፈር የሚያደርጋት እያለ ናቲም ብሩ ካልተሰጠው በተደጋጋሚ መምጣቱን ስላልተወ ግራ ገብቷቸዋል። ብሩን እንዳይሰጡት ይህን ሁሉ ብር መስጠት ግራ ገባው። አቶ ገዜ ብር መስጠት አይወድም። አልሰጥም እንዳይለው ደግሞ ናቲ መመላለሱን አላቆምም። እዚህ መመላለሱ እረፍት ነስቶታል። ከቤቲ ጋር የሆነ ነገር የጀመሩ እየመሰለ መደንገጥ ጀምሯል። ስለዚህ ምን ማድረግ እንዳለበት እያሰበ ነው። ዛሬ ከብዙ ማውጣት ማውረድ በኋላ ንብረቱን በሙሉ ወደ ቤቲ እያዞረ ነው። ቤቲን እያስጠነቀቃት ነው። ይኸውልሽ ይህን ንብረት የማዞረው ይሄ ልጄ እንዳይወስደው በማለት ነው። ብትከጂኝ ሁሉን አመኜ ነው ወደ አንቺ እያዞርሁት ያለው እያላት ነው።
ቤቲ ደስ ብሏታል። ግን እናቲ ጋር መስማማት አልቻለችም። ናቲ የምትፈልገውን እኔ ላድርግልህ ብትለው አንቺ ማነሽና ነው ለእኔ የምታደርግልኝ? እኔ እኮ የእናቴን ሀብት ነው እንጂ የጠየሁት የዚህ ሽማግሌንም አይደለም። ስለዚህ በአንቺ በኩል የሚመጣ ነገር ደግሞ አልፈልግም እያላት ተናዳለች። እንዲያውም አሁን ቤቱ ያንቺ እኮ አይደለም፣ እናቴ ወገቧን ታጥቃ የሰራችው ቤት እንጂ ያንቺ አይደለም። ስለዚህ ቤት አትመላለስ፣ ምን እግር ጣለህ እያለች ስታስጨንቀው ጊዜ ነው ይህንን ያላትና እንዲያውም እዚህ ነው ማድረው እያለ ቤትም ማድረግ ጀመረ። በድንገት በማታ ናቲ የኔ ልጅ የሚል ድምፅ በህልሙ መጣበት። ግን በህልሙም አልነበረም። ከተዘጋ ክፍል ውስጥ ፎቶውን እያየች ሁሌ የምታነባ እናት አለችው። አለሜ የኔ ልጅ ናፈቀኝ፣ ወዴት ብዬ ልፈልግህ? እባካችሁን መቃብሩን እንኳ ባይሆን አሳዩኝና እርሜን ላውጣ እያለች ሁሌ የምታነባ እናት አለችው እዚህ ቤት ውስጥ። እሱ ሳሎን ተኝቶ አለሜ ናቲ የኔ ልጅ የት ጠፋህ? እወድሃለሁ የሚል በህልም መጣ። ናቲ መተኛት አልቻለም። ይህንን እየሰማ መተኛት አልቻለም። ተረጋግቶ እየተንጎራደደ ነው ሳሎን አካባቢ እየተንጎራደደ እናቴ ጠራችኝ፣ እናቴ ያናገረችኝ እያለ ሳያስበው ድምፅ ያወጣል። ይህንን ድምፁን ክፍሏ ውስጥ የተዘጋባት እናቱ ሰማችው። በህልሟ ነው በእውኗ ድምፅ አውጥታ ናቲ ጠራኝ ልጄ እያለች ነው። ትሁት ተጨነቀች። በአጋጣሚ አብራት ነበረች። አፏን ሸፈነቻት። ይህንን ድምፅ ሰምተው አቶ ገዜና ወይዘሮ ቤቲ ተነስተዋል። ወደ ክፍሉ እየሄዱ ነው። ዛሬ ጉድ ተፈጥሯል። ምን ይፈጠር ይሆን? ሁለቶች ሲገጣጠሙ ከውስጥ የታፈነ ድምፅ ሲሰሙ ዛሬ የመጨረሻው ይመስላል። እንግዲህ የዛሬው ዝግጅት እዚህ ላይ ነው ያቆመው። ቀጣዩን ክፍል ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።